አዶናይ መኪናዋን ወስዷታል። አዶናይ የ2025 የኢትዮጵያ ቲክቶክ የዓመቱ ምርጥ ቲክቶከር ሽልማት አሸናፊ ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እንድታደርጉልኝ በአክብሮት እጠይቃለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የ2025 የኢትዮጵያ ቲክቶክ ፈጠራ ሽልማቶች ኢትዮጵያን ቲክቶክ ክሬቲቭ አዋርድ ሲጠናቀቁ አዶናይ ትልቁን የዓመቱን ምርጥ ቲክቶክ ሽልማት ቤስት ቲክቶክ ኦፍ ዘ ይር አዋርድ በመውሰድ አሸናፊ ሆኗል። የክብር መኪና ሽልማት የዚህን ትልቅ ሽልማት ክብደት የበለጠ የሚያጎላው ደግሞ አዶናይ ከዋንጫው በተጨማሪ የተዘጋጀለትን የአዲስ መኪና ሽልማት ማግኘቱ ነው። አዶናይ የ2025 የመኪናውን ሽልማት ወስዷል። ይህ ያለሰለሰ ጥረቱ፣ ፈጠራው እና ለአድናቂዎቹ ያለው ፍቅር ፍሬ አፍርቷል። እንኳን ደስ አለ አዶናይ። የዓመቱ የቲክቶክ ንግስት ውድድር ቢሆንና አንዱ ብቻ መሸለም ግድ ቢል እንኳን እቺ ድንቅ እንስት ለዓመቱ ሙሉ በቲክቶክ ላይ ለሰራችው አስደናቂ ስራ ትልቅ ክብርና ምስጋና ይገባታል። ዩቲ ናስ ደርባቢት ትችያለሽ። በሳቅ በአይዲያ እና በፈጠራ ችሎታሽ የቲክቶክን መድረክ አድምቀሽዋል። ለዓመቱ ያሳየሽው ብቃትና የደጋፊዎችሽ ልብ መግዛት በቀላሉ የሚታይ አይደለም። ከፍተኛ ጥረትሽንና ልዩ መዝናኛዎችሽን እናደንቃለን። ቀጥይበት ዩቲዬ ምርጥ ቲክቶከር። አነጋጋሪ መልእክት ከቲክቶክ መድረክ አርቲስት ማስተዋል ወንደሰን ጌታን ተቀበሉ። የቲክቶክ የፈጠራ ሽልማት ቲክቶክ ክሬቲቭ አዋርድ ስነስርዓት በብዙ ውይይት ቀጥሏል። ከሽልማት ሰጪዎቹ መካከል አንዷ የነበረችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት እና ተወዳጅ አርቲስት ማስተዋል ወንደሰን በመድረክ ላይ የሰጠችው መልእክት የብዙዎችን ቀልብ ስቧል። በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ። አርቲስቷ ተሸላሚውን ለመሸለም ወደ መድረክ በወጣችበት ወቅት ለተሰበሰበው ታዳሚና ለተመልካቹ ሁሉ ግልጽ የሆነ የሃይማኖት ጥሪ አቅርባለች። በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ስትል የምትከተለውን እምነት አስፈላጊነት አጽንዖት ሰጥታለች። ይህ መልእክት በኢትዮጵያ የማህበራዊ ሚዲያ መድረኮች ላይ ሰፊ መነጋገሪያ ሆኖ ቀጥሏል። የ2025 የቲክቶክ ክሬቲቭ አዋርድ አሸናፊዎች ይፋዊ ዝርዝር። የዘንድሮው መድረክ በ3 ዘርፎች ትልልቅ ክብርን ያገኘው አዶናይ ሲሆን የዓመቱ ምርጥ ቲክቶከር አነቃቂ አዶናይ እና የዓመቱ ላይፍ ስታይል አሸናፊ ተብሎ ተመርጧል። በጤና እና ማህበራዊ ጠቀሜታ ዘርፍ ዶክተር አብይ ታደሰ የሕክምና ይዘት ተሸላሚና የማህበራዊ ኃላፊነት ተሸላሚ የሚሉትን ሽልማቶች ጠርጓል። የመድረኩ ሌላኛዋ ባለብዙ ሽልማት አሸናፊ ዩቲ ናስ ናት። ላይፍ ታይም አሸናፊ፣ የስማይል ቻሌንጅ አሸናፊ እና ምርጥ አለባበስ በሴት የሚሉትን ክብርን አግኝታለች። ሌሎች ዋና አሸናፊዎች ዶሚኒት ኑሪ ምርጥ ወንድ ኮሜዲ፣ ንጹህ ምርጥ ሴት ኮሜዲ፣ ብሩክ ኒውስ ብሩክ ጫላ የኢንፎርማቲቭ አሸናፊ፣ ናሆም ፎንቲ ላይቭ ስትሪም እና መምህር ዳኒ የስቲም አሸናፊ ይገኙበታል። ትልልቅ አሸናፊዎች፣ አንደኛ አዶናይ የዓመቱ ምርጥ ቲክቶከር አነቃቂ አዶናይ የዓመቱ ላይፍ ስታይል አሸናፊ። ሁለተኛ ዩቲ ናስ ላይፍ ታይም አሸናፊ፣ የስማይል ቻሌንጅ አሸናፊ ምርጥ አለባበስ በሴት። ሶስተኛ ዶክተር አብይ ታደሰ የሕክምና ይዘት ተሸላሚ፣ የማህበራዊ ኃላፊነት በመወጣት ተሸላሚ። የመዝናኛ እና ኮሜዲ አሸናፊዎች፣ አራተኛ ዶሚኒት ኑሪ የዓመቱ ምርጥ ወንድ ኮሜዲ። አምስተኛ ንጹህ የዓመቱ ሴት ኮሜዲ ተሸላሚ። ስድስተኛ ዳዊት ታዬ የዓመቱ ምርጥ ዳንሰኛ ተሸላሚ። ሰባተኛ ፓትሮን ምርጥ ሜመር ተሸላሚ። እውቀትና መረጃ አቅራቢዎች፣ ስምንተኛ ብሩክ ኒውስ ወይም ብሩክ ጫላ የኢንፎርማቲቭ አሸናፊ።
9ኛ መምህር ዳኒ የዓመቱ የስቲም አሸናፊ። 9ኛ አቢ የስፖርት መረጃ ይዘት አሸናፊ። ልዩ ይዘትና ላይቭ 11ኛ ናሁም ፎንቴ የላይቭ ስትሪም ተሸላሚ። 12ኛ ቤንጂ የዓመቱ አጭር ፊልም አሸናፊ። 13ኛ የዓመቱ ምርጥ ሪቪው ይዘት ተሸላሚ። 14ኛ ሳያ የዓመቱ የጉዞ ተሸላሚ ቻሌንጅ እና ተስፋ። 15 በረከት ታደሰ ቤኪ 4 ኪሎ የዓመቱ የጭላሎ ቻሌንጅ አሸናፊ። 16ኛ ባምሌ ተስፋ የተጣለበት ቲክቶከር። እንግዲህ ውድ የዩቱብ ተከታዮች እነዚህን ይመስላሉ ተሸላሚዎቹ። በትላንትናው እለት እንግዲህ ቲክቶክ አዋርድ አነጋጋሪ ሆኖ ቀጥሎ ነበር። የተለያዩ አለባበሶችን አይተናል። እዚህ ጋር እንደምታዩት ጃኒ የለበሰችው ከፊት ለፊት አባይን ያመለክታል። ከኋላ በኩል ደግሞ ቀይ ባህርን የሚያመለክት ልብስ ነው የለበሰችው። እሷም እንግዲህ በልብሷ ተሸልማለች፣ ተሸላሚ ሆናለች። እንግዲህ አዶናይ ይገባዋል። በጣም ደስ ብሎኛል። በጣም ጠብቄ ነበር። በእርግጥ ዩቲናስም ብትሸለም እኔ በጣም ደስ ይለኛል። ምክንያቱም ዩቲንም በጣም ከሚያደንቋት ሰዎች መካከል እኔ ነኝ። በጣም ቲክቶክ ራሱ መጀመር የቻልኩት በእሷ ምክንያት ነው እኔም የጀመርኩት። ስለዚህ እሷንም በጣም ነው ማደንቃት። እሷን ብታሸንፍ ደስ ይለኝ ነበር። አዶናይም በማሸነፉ ደስ ብሎኛል። እንግዲህ ቲክቶክ በዚህ ሁኔታ መነጋገሪያ ሆኖ አምሽቷል። ትላንትና እንግዲህ የብዙ ሰዎችን ቀልብ ነው የሳበው። ቲክቶክ አዋርድ እንደ ዘንድሮ ሆኖ አያውቅም። በጣም በዘንድሮ በጣም ይለያል። የተለያዩ አለባበሶችንም አይተንበታል። እንግዲህ በተወሰነ መልኩ እዚህ ቪዲዮ ላይ አለባበሳቸውን ለማሳየት ሞክሬያለሁ። የምታዩት ይሆናል። እንግዲህ በጣም አስገራሚ የሆነ አዋርድ ነው በአሁኑ። እኔ እንዳሁኑ በጣም የገረመኝ የለም። እንግዲህ ያልተሳተፉትን እነ ሙሴ ሰለሞን እነ ጆን ዳሌንም በሚቀጥለው አመት እንደምናያቸው ተስፋ አደርጋለሁ። ሙሴ ሰለሞን ሲጠበቅ ነበር አንደኛ እንደሚበላ። ጆን ዳንኤልም ቢመጣ እንደሚበላ አልጠራጠርም። እነሱንም ደግሞ እግዚአብሔር አምላክ ይፍታቸውና ለመፈታት ያብቃቸውና ለማሸነፍ ያብቃቸው ብዬ እመኛለሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ግን ላይክ እያደረጋችሁ ቪዲዮዬን ለጓደኞቻችሁ ሼር አድርጉ። እናንተም ደግሞ ያላችሁን ሀሳብ አስተያየት ከስር ኮሜንት ላይ አስቀምጡልኝ። በጣም በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው